ለልዬ ምንድነው እንደዚህ ፈገግታ መሆን? የዴቭ እናት መጣች። የምርሽ ነው? አዎ መጣለች። ወይኔ ጉዴ! እና ተገናኛችሁ? ኧረ አልተገናኘንም። ዶክተሩ ጋር እኮ አጋጣሚ ሄጄ አየኋት። ግን የሆነች ኮስታራ ነገር ናት። እና እኔ የምልሽ ቆይ እዚህ ምን እየሰራሽ ነው? ይኸውልህ አቤ መጥቼ ልነግርህ ነበረ። ነገር ግን ሰሞኑን የአደይ ሰርግ ስለደረሰና የዴቭም እናት መጥተው ስለነበረ እትዬ ሮማንን ስራ አግዣት ስላሉኝ እኮ ነው። እኔ እኮ ከገጠር ያመጣሽ እኮ እዚህ ቤት ሰርተኛ ልትሆኚ እኮ አይደለም። ለጊዜው እኮ ነው። ደግሞ ስራ ይናቃል እንዲ አቤ። ሮማንን አታያትም? እቁብ የምጥለው ህይወቷን ለማስተካከል የምጥለው እኮ በዚሁ ስራ ነው። ይኸውልሽ አንቺ ሮማን አይደለሽም ሄለን ነሽ። እሺ ፍቅር። ወይ ማምዬ ስለመጣሽ በጣም ደስ ብሎኛል። መቼም ለእናትሽ እንዳልነገር ቃል ስላስገባሽኝ እንጂ የመጣሁበት ዋና ምክንያት አንቺ የነገርሽኝ ጉዳይ ነው። ለመሆኑ ልጅ የትኛዋን ሰራተኛ ነው ያፈቀረው? ደግሞ እኮ የገጠር ልጅ ናት። አባቷ ስንት ጊዜ ሙሽራ አድርጎ እዚህ ባሏን ትታመታ ነው እኛ ጋር ሰራተኛ ሆነ የገባችው። ጭራሽ አግብታ ከፈታሽ ሴት ጋር ነው ሊጋባ ያሰበው? ታዲያስ ማምዬ ዴቭ ወንድሜ ነው። ምንም ቢሆን አብረን አድገናል ብዬ የማይሆን ነገር ሲያደርግ ተው ስለሆነኝ ስላልሰማኝ አንቺን ከሰማሽ ብዬ ነው የነገርኩሽ። መቼም አይሆንም። እኔ እናቱ በህይወት እያለው አንቺ ያልሻትን ሴት መቼም አያገባትም። ለስሙ አንቺ ታናሹ ነሽ። ልክ እንዳልሆነ አንቺ እንኳን ገብቶሻል። ይህ ግን እንዴት ነው እንዲህ ሊያስብ የቻለው? እንዴት እሷን ሊያገባት ወሰነ? ልጅቷ በጣም አደገኛ ናት። ሰውን የምትቀርበው ለጥቅም ነው እንጂ ፍቅር የሚባል ነገር የላትም። ግን ማሚዬ እኔ እንደነገርኩሽ ዴቭም ማሚም እንዳያውቁ እሺ ልጄ። አልናገርም። አንቺ ለሱ ተቆርቁረሽ ነው። እናትሽ ግን ይሄን ሁሉ እያወቀች እንዴት ነው በዚህ ልክ ልጅቷን የወደደቻት? አዎ ያውቃሉ። እማዬን ባልሆነ ነገር ስለሞላቻት ነው እንጂ እንደዚህ የምትሆንላት አደይ መናጤ እንደሆነች ዴቭም እማዬም ያውቃሉ። የሚገርም ነው። እንዴት ብትደፍረኝ ነው ልጄን ለማግባት አይደለም ቀና ብላ ለማየት የተመኘችው? የት ነው ያለችው ለመሆኑ? አደይ? አዎ አደይ የት ነው ያለችው? እቺ ደፋር አይናውጣ። አደይ እና ዴቭ በሰርጋቸው የዋዜማ ዕለት ከባድ ችግር ተፈጠረ። የዴቭ እናት በጭራሽ የቤተሰቤን ክብር ማንነቴን የማትመጠን የቤት ሰራተኛ ልጄ እኔ በህይወት እያለሁ ሊያገባ አይችልም። የመጣሁትም ሰርጉን ደስታውን ለመካፈል ሳይሆን ይችን ሴት ሊያገባ ስለሆነ ሰርጉን ለማስቆም ነው ብላለች። ዶክተር ዩኤል አደይን እንዲያፈቀራትና እሷን አለማፍቀር እንዳልቻለ ለዳይመንድ ነግሮታል። ዳይመንድ ምን ሊያደርግ ይችል ይሆን? ይህንንስ ጉድ ዴቭ ከሰማ ምን ሊፈጠር ይችላል? በሌላ በኩል ፍቅር እባክህ ለማንም እንዳትናገሪ እኔ ለሱ ብዬ ነው ብላ የዴቭን እናት እዚህ ድረስ ያስመጣቻት ፍቅር ናት። ግን ደግሞ ይህንን ሚስጥር ዴቭና ባቡሬ እናቱና ፍቅር ሲመካከሩ እጅ ከፍንጅ ይዟቸዋል። ዴቭስ የእናቱን ውሳኔ ያከብራል ወይስ ምን ሊፈጠር ይችላል? በሌላ በኩል ገጀራው የለሊ የእናቷ ልጅ እንደሆነ ተረጋገጠ። ገጀራው እኔ ለዚህ ቤት ስንት ዋጋ ከፍያለሁ ብሏል። ገጀራው ወደዛ ቤት የሄደው ባቡሬን ለማገትና ብድራቸውን ለመመለስ ዳኒ ጋር ተባብሮ ጓደኛውን ለመጣል ነበር። ግን ደግሞ እዛ ሲደርስ ያላሰበው ከባድ ችግር ተፈጥሯል። ያ የለሊ ቤት የተባለው ቤት ገጀራው እኔ እኮ እዚህ ቤት ልጅነቴን ማንነቴን ያጣሁበት እናቴ ለባሏ ሰራተኛ አድርጋኝ ገበሬ አድርጋኝ ስንት መከራዬን ሳየኖርኩበት ያደግኩበት ይሄ ቤት ነው። ስለዚህ ይሄ ቤት የእናቴ ቤት ነው። ለሊ ማናት እያለ ነው። ባቡሬም ለሊ ማንም ትሆን ማንም ከዚህ በኋላ ለሊ አጠገብ ላይ አልፈልግም። አንተ የለሊ እናቷ ልጅ ወንድሞ እንኳን ብትሆን ለሴቶች ካለ ጥላቻ አንጻር ለለሊ ምንም ልታረግላት አትችልም። ከለሊ ራቅ ብሎ አስጠንቅቆታል። ገጀራውም አዲስ ዱብዳ ተፈጥሮበታል። ለሊ ማናት? ምንድናት? የማናት? የሚል ጥያቄ ፈጥሮበታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ የዴቭ እናት እንግዲህ ከለንደን መታለች ማለት ነው። እናም እንግዲህ ከዛ መታ መጀመሪያ ሄደችው ወደ ሆስፒታል ነበር። እሱም የሆነው የልብ ኬዝ ስላለባት መታከም መጀመሪያ መርፌ መወጋት አለባት ተብሎ ወደዛ ነበር ሄደችው። ግን ደግሞ የዴቭ እናት በባህሪዋ እጅግ በጣም ቅንጡና ቀበጥ ቢጤ ስለሆነች ከሆስፒታሉ አስተያየት መስጠት ጀምራለች። ይህ ሆስፒታል ስሙ ትልቅ ነው፣ ግን ደግሞ ውስጡ ያን ያህል ስሙን የሚመጥን አይደለም። ቢያንስ አንሶላ ብትቀይሩ ምን አለበት ብላ የመጠይፏን ተናግራለች።
ዶክተሩም ታካሚ ስለሚበዛብን ነው የሚል ሀሳብ ሰጥቶ ነበር። ምንም አይነት አስተያየት አልፈልግም፣ ለነገሩ አልመጣም። ከመጣሁ ግን በድጋሚ ወደዚህ የምመጣ ከሆነ አንዳንድ ነገሮችን አስተካክሉ፣ ግን እንኳን አልመጣም ብላ ተናግራለች በንቄት። ዶክተሩም በስርዓት ካስተናገደ በኋላ ወደ ውጭ ሲወጣ አደይ ተደብቃ አማቷን እያየች ነበር። እንደዚህ ምን ታረጊያለሽ እያላት ጊዜ እንግዲህ ስለ ዴቭ እናት ቆንጆ እንደሆነች እየተናገረች ነበር። ግን ደግሞ ቆንጆን ብቻ ሳይሆን ቁጡም ትመስላለች። ስለዚህ ሳታይሽ ከዚህ ብትሄጂ ነው የሚሻለው፣ አሁን ከዚህ ሂጂ አደይ ብሏት ነበር። እሷም እሺ ብላ በሀሳቡ ተስማምታ ካየቻት በኋላ ደስ ብሏት ወደ ቤቷ ተመልሳለች። በሌላ በኩል የለሊ የቤት ካርታ መጥፋት አስጨንቋቸው ስለነበር እንግዲህ ባቡሬን አታለውታል ማለት ነው። ባቡሬን ዳኒ እሰጥሃለሁ ብሎ አታሉ ይዞት የሄደው የለሊ ቤት ድረስ ነበር። የለሊ ቤት ማለት የቤተሰቦቿ ሌላኛው ቤት እና እዛ ከደረሱ በኋላ ገጀራው ከኋላ መጥቶ ነበር ድንገት ባቡሬን አንገቱን ያነቀው። እናም እንግዲህ ገጀራው ባቡሬን ይዞ ዳኒን አስመልጦታል ማለት ነው። ይሄ የለሊ ቤት አይደል እንዴ በተባለ ጊዜ እንዴ ይሄ የለሊ ቤት ምን? ይሄ እኮ እኔ ያደግኩበት ስንት መከራዬን ዋጋ ከፍዬ ያደግኩበት ልጅነቴን ያጣሁበት የእናቴ ቤት ነው ይገባኛል እያለ ነው። ገጀራው ደግሞ ባቡሬም እንዴት እንደዚህ ሊሆን ይችላል? እውነትህን ነው ብሎ እንግዲህ ጸቡ ወደ ፍቅር ተቀይሮ ቁጭ ብለው ማውራት ጀምረዋል። በዚህን ጊዜ ደውሎ ለለሊ ጠይቋት ነበር። ከዚህ በፊት አትክልተኛችሁን ታስታውሻለሽ ወይ ብሏት ነበር። እሷ በዛን ሰዓት ልጅ እንደነበረች ተናግራ ምንም የምታውቀው ነገር እንደሌለ ተናግራለች። ግን ደግሞ ገጀራው ይሄ ቤት የእናቴ ቤት ነው፣ ለሊ ማናት? ምንድናት? ለሊ የማናት? ጠይቅ ብሎ ለማጣራት ሞክረው ነበር። ግን ደግሞ ለሊ ምንም የምታውቀው ነገር እንደሌለ ተናግራለች ማለት ነው። በዚህን ጊዜ እንግዲህ ገጀራውና ባቡሬ ለረጅም ሰዓት ቁጭ ብለዋል። ገጀራው ባቡሬ አሁንም ከዲያኒ ጋር ተባብረህ እየሰራህ አታለልከኝ አይደል? በጭራሽ አልለቅህም እያለው ነበር። እናሱም ከዲያኒ ጋር ተባብሮ እየሰራ እንዳልሆነም ተናግሮ ነበር። ፍቅር እየሮጠች ወደ ቤት ሄዳለች። ይህን የሚሆነው ምንድነው? ፍቅር አስቀምጬ የተባለችውን እቃ ለመደበቅ ነበር ወደ ቤት የሄደችው። እናም ወደ ቤት በሄደች ጊዜ እንግዲህ ለሊም ማነው አደይ እና ዴቭ ሲፈልጉ ያላገኙትን ካርታ ያላገኙትን የለሊን የቤት ካርታ ሮማን አግኝተዋለች። ሮማን እንዲያጋጣሚ አግኝታው ስለነበር ክፍሏ ወዲያው እንደደበቀችው ነበር ስትሮጥ ፍቅር የገባችው። ፍቅር ክፍሏ እንደገባች ማነው ክፍሌ የገባ ሰው አለ ወይ ብላ ነበር የጠየቀችው። በዚህን ጊዜ እንግዲህ የፍቅር እናት ሮማን እንዳስተካከለችላት ነግራት ነበር። ያ ከሆነ ሮማን ናት የትምህርት እንትኔን ይዛ የምትወስደው አሳይሜንቴን ያነሳችብኝ የደበቀችው ሮማን ናት እያለች ነበር። ወደ ሮማን ክፍል ሂዳ ሮማን ጋርም መደባደብ ጀምረዋል። ሄለን ድንገት ደርሳ ገላግላቸዋለች። አምጪ የትምህርት ቤት ወረቀቴን እያለች ዛት ነበር። እሷም ደግሞ እኔ ምንም አሳይመንት የሚሆን ምንም ያየሁት ነገር የለም ብላለች። እሷ ደግሞ ከአንቺ ውጭ ሌላ ሰው ማንም ሊወስድብኝ አይችልምና አሁኑኑ አምጪ ግብ ተያይዘዋል። በዚህን ጊዜ ሄለን ገላግላቸው ሳለ ድንገት ዴቭም ወደ ፍቅር ክፍል ገብቶ ነበር። ዴቭ ፍቅር ክፍል ገብቶ ፍቅር ከማን ጋር እየሰራች እንደሆነ ከዲያኒ ጋር ምን እያረገች እንደሆነ እንደደረሰባት ነግሯታል። እናም አሁን የለሊን ቤት ካርታ እስካላመጣሽ ድረስ አልለቅሽም፣ እኔና አንቺ ሁለተኛ አይን ለአይን አንተያይም ብሎ ከጠጥ አድርጎ ይዟት ስለነበረ ሮማን ወስደዋለች ብላ ነበር። ሮማን ጋር ከሆነ እኔ ጠይቃታለሁ፣ እንደዛ ካልሆነ ግን እኔ አንቺን አያርገኝ ብሎ አስጠንቅቋታል። እናም እንግዲህ ዴቭ ሮማን ክፍል ገብቶ ሮማንን በጠየቃት ጊዜ አሁን ጋር ነው እኔ አንስቼዋለሁ ብላ ነበር። ዴቭም አሁኑን ያደርስላችኋለሁ ለኔ ስጭኝ፣ እሷ ደግሞ እንዳታስቸግርሽ እኔ እነግራታለሁ ብሎ ካርታውን ወስዶ እንግዲህ ባቡሬ ለለሊ ለናዴ ደውሎላቸዋል። ለአዴ ደውሎ ዴቭ ካርታውን እነሱ ጋር እንደሆነ ፍቅር ጋር እንዴት ተገኘ ነግሯታል። ለሊ በጣም ተናዳለች። እሷ ጋር ተገኘ ከኔ ምን ፈልጋ ነው ከልጅነት እስከ እውቀት የምትከተለኝ እያለች ነው። እናም በዚህን ጊዜ እንግዲህ ካርታውን አሁኑን መተን እንቀበላለን ባሉት ጊዜ ለሊ ደግሞ ለባቡሬ ደውላ ነበር። አንተ እንዴት ነህ? የት ነህ? ምን እየተፈጠረ ነው ብለው ነበር። እና በቃ አሁን ተዋቸው ፋይላችንን አግኝተናል ባለችው ጊዜ እውነትሽን ነው ብሏት ነበር። አዎ ዴቭ ይዞ እየመጣ ነው፣ እኔ ልቀበለው ወይስ አንተ ትቀበላለህ ባለችው ጊዜ እኔ እቀበላለሁ እናንተ አትምጡ ብሏቸው ነበር። ከገጀራውም ጋር ነበር። ገጀራው ጋር ባለበት ጊዜ በቃ ብሎ ብድግ ሲል ወዴት ልትሄድ ነው እያለው ነበር። ፋይሌን አግኝቻለሁ፣ ከዚህ በኋላ አታስፈልገኝም፣ ነገር ግን ከለሊ አጠገብ ላይ አልፈልግም ብሎ አስጠንቅቆት ተነስቶ ሄዷል።
እናም እንግዲህ ባቡሬ ተነስቶ ዴቭን ለማግኘት በሄደበት ጊዜ ግን ደግሞ ገጀራው የተለያየ ጥያቄ ወደ አእምሮ እየመጣበት ነው። ለሊ ማናት? የማናት? ምንድናት? እናቷስ ማናት? እያለ ስለ ለሊ ማሰብና መጨነቅ ጀምሯል። በሌላ በኩል እንግዲህ ከባቡሬ አምልጦ እየሮጠ የነበረውን ዳኒ ቅምጥልና ኩኩ ይዘውታል። እናስነሱ ይዘውት በሰላም ነው ለቆኝ ነው ብሎ ሊያመልጥ ቢልም መጀመሪያ ሂደው አተውስ ስለነበረ ወንድሜን የሆነ ነገር አርገው ጎን አንፋታህም ብለዋል። በቃ ደውሉለት ባሉትቸው ጊዜ ሲደውሉለት ፋይሉን አግኝቻለሁ ስለዚህ ልቀቁት ብሏቸው ነበር። እናም ፋይሉን እንዲያገኙት እንግዲህ እንዴት ተገኘ ከነቀመጠል ሲሰማ ዳኒ ፍቅርማ እንዲህ አታረጊኝም እያለ እሳት ለብሶ እሳት ጎርሶ ወደነ ፍቅር ቤት እየሄደ ነው። ፍቅር ካርታው ከጇ ስለወጣ ዴቭን አሹ እባክህ ወደዚህ ቤት እነ ገጀራው ከመጡ በር እንዳትከፍት እንዲህ አድርገው ሊገሉኝ ነበር መንገድ ላይ ብላ በፍቅር ስታረግ የነበረውን አሁን ደግሞ ወደ ጸብ ቀይረዋለች። አሹም አብረሽ ስትከታይ ኑረሽ አሁን ደግሞ ምን ሰርተሽ ነው እንደዚህ የምትይው? ስለዚህ የፈለገ ይምጣ እኔ ላንቺን ማገዝ አልችልም እያላት ነው። በሌላ በኩል እንግዲህ የዳይመንድ እናት የዴቭ እናት አሹ እንድናቱ እንዲያገሩ መስሎት ተጠምጥሞ ሊያቅፋት እንኳን ደህና መጣሽ ሌላትን ቢልም እንዲያትነካኝ ቆሻሻ ነህ ብላለች። የዴቭ እናት የማናቸውንም እጅ ለመጨበጥ ተጠይፋቸዋለች። ለሰራተኛ ጥሩ ስሜት የላትም። እነ ሮማንን መቆሚያ መቀመጫ ሳጥታቸዋለች። ሄለን ከመደነባበሯ የተነሳ የብርጭቆ ውሃ አምልጧ ትለዋ ላይ ደፍታባት በጥፊም ተመታለች። በዚህን ጊዜ የፍቅር እናት እባካችሁ ለዛ እኮ ነው ስለ ጸባዋ የነገርኳችሁ እና እንደምንም ብላችሁ ታግሳችሁ ምንም አይነት ምላሽም እንዲያሰጡ እባካችሁ አርጉ የምትላችሁን እሺ እያላችሁ ብቻ አድርጉ ብላ ማስጠንቀቂያ ተሰጥቷቸዋል። እነሱም እሺ በቃ ብለው በሀሳቧ ተስማምተዋል። ሄለን ግን እኔ እዚህ ቤት መስራት አልፈልግም እያለች ነበር። ግን ደግሞ ሮማን እባክሽ በዚህ ሁኔታ ጥለሽኝ አትሄጂ፣ የሴትዮዋ ባህሪ እንደዚህ ከባድ ነው። በዚህ ሁኔታ እንዴት ነው ለብቻ የጥለሽኝ የምትሄጂው? እባክሽ እያለች እየለመነቻት ነው። አበበም ሄለን ከሄደችበት መጣሁ ብላ ወጣ ስለቀረች ተጨናንቆ እዛ ድረስ መጥቷል። አሹም ሁሉንም ነገር ነግሮት ነበር። አሹ ሮማንን እንዲታግዛት እትዬ ስራ እንደሰጧት ሲናገር እሷ እኮ ሚስቴ እንጂ ሰራተኛ አይደለችም፣ እሷን ላኖራት እንጂ ሰው ቤት ገብታ ልትሰራ አይደለም ወደዚህ ይዣት የመጣሁት። ይሄንን ካወቀ አጎቷም ይገለኛል። አሁኑን ይዤ ሄዳለሁ ብሎ ነበር አበበ ወደዛ ግቢ ሄደው። ሄለን የስራ የሚናቅ ስራ እንደሌለ ክቡር እንደሆነና እሱን ሰርታ ማገዝ እንዳለባት ተናግራ ነበር። ምንም ቢሆን እኔ አንቺን ላስተዳድርሽ እንጂ ሰራተኛ ላረገሽ አልመጣሁም ብሏን ነበር። እሷም ሮማን እየሰራች ብዙ ቀዳዳዎቿን እየሸፈነች በዛ ላይ ደግሞ ራሷን ለመቻልና የተሻለ ቦታ ላይ ለመገኘት እየጣረች ያለችው እኮ በዚሁ ስራ ነው፣ ስራ አይናቅም ብለው ነበር። ግን ደግሞ ቢሆንም እኔ ላንቺ አላንስም፣ ምን አጉድዬብሽ ነው? በጭራሽ እንደዛ አይሆንም፣ እንሄዳለን ብሏት ነበር። ሮማን እባክሽ ጥለሽኛ አትጂ ብላ ለምናኛለች። እባክህ ብላ አበበን በለመነችው ጊዜ አበበም እሺ በቃ ግን ደግሞ አጎትሽ ከሰማ ያልቅልኛል፣ በዛ ላይ ደግሞ እኔም ሰራተኛ ሆነሽ እንድትሰሪ አልፈልግም። እናም እባክሽ የሆነ ነገር ከተፈጠረ ምንም ነገር ከተፈጠረ ቅንጣት ያህል እንኳን መከፋት ከተሰማሽ ወደ ቤትሽ ነይ ሮማን ብላኛለች ብለሽ ስለለመንሽኝ እንጂ በጭራሽ እንደዛ አልፈቅድም ነበር ብሎ አበበ ጥሏት ሄዷል ማለት ነው። አሹም ምንም ችግር የለውም በዚህ ሰዓት የሴትዮዋ ባህሪ ከባድ ስለሆነ ለሮማን ታስፈልጋታለች ብሎ ስለለመነው ነበር የተስማማው። በሌላ በኩል ደግሞ እንግዲህ ዳይመንድ ዴቭ እና ባቡሬ ተገናኝተዋል። ካርታውን ፍቅር ጋር እንዴት ተገኘ ነግሮ ሰጥቶት ስለ ካርታው አመስግኖ ለሊ ግዴታ አይናት እሷን መጠበቅ አለብኝ፣ ከዚህ በኋላ ምንም ነገር እሷን የሚያስከፋትን ነገር ማድረግ አልፈልግም እያለው ነበር። እና እንግዲህ ዳይመንድም በዚህ ሀሳቡ ተስማምቶ አንተ ለስሙ ሚዜ ነህ፣ ስለ ሰርጌ አልጠየከኝም እያለው ነበር። ባቡሬም የሰርጋችሁ ቀን መች ነው ሲለው ለስሙ ሚዜ ነህ ግን ደግሞ የሰርጉን ቀን እንኳን አታውቅም እያለው ነው። አዴ እጅግ በጣም ደስተኛ ሆናለች። አዴ ጥርስ በጥርሱና ለለሊ የዴቭ እናት መጣች፣ የዴቭ እናት ቆንጆ ናት መታለች ብላታለች። እናም እንግዲህ መጣች ብላ ለሊም እንኳን ደስ አለሽ እያለቻት ነበር። ግን ደግሞ አዴ ጉዷን ሳታውቅ የዴቭ እናት በመምጣቷ እጅግ በጣም ደስተኛ ሆናለች። እና እንግዲህ ባቡሬና ዴቭ ለለሊ አንዳንድ ቀሚሶችን መግዛት ይኖርብኛል፣ ለአዴ የማትፈልጋቸው ቢሆንም ግዴታ ማስገደድ ይኖርብኛል፣ እናቴ ትንሽ ወግ አጥባቂ ናት እያለ ነበር። እናትህ ምን አይነት ሰው ናት ባለው ጊዜ ስለ እናቴ እንግዲህ አብረን ሂደህ አስተዋውቅሃለሁ፣ ከዛ በኋላ ደግሞ የምትረዳኝ ይሆናል ብሎት ነበር። እናቴ ትንሽ ወግ ታጠብቃለች እያለው ነው።
እና ባቡሬም አሁኑኑ ሄደን እና አያታለሁ ብሎት ነበር። እሺ ብሎ በሀሳባቸው ተስማምቶ ሴቶቹ ስለመጡ ለነሱ የቤት ካርታውን አቀብለው በሉ ወደ ቤታችሁ እናንተ ሂዱ፣ እኔ ደግሞ የዴቭን እናት ልተዋውቃት ልሄድ ነው ብለው ወደ ቤት እየሄዱ ነበር። የዴቭ እናት እንግዲህ የፍቅር እናት እታለምን መቆሚያ መቀመጫ ሰጥታታለች። እንዴት የቆየ የቤት እቃ ይዘሽ ትጠብቂኛለሽ? እስከ ዛሬ ድረስ ለምን አልተቀየረም? አሁን እኔ ቀይረዋለሁ እያለች አንዳንድ የድሮ ትውስታቸውን እያነሳሱ እያወሩ ነው። የፍቅር እናት ታጋሹና ችላው እንጂ አንዳንድ ነገሮቿ ደም ያፈላሉ። የዴቭ እናት ግን ደግሞ ሁሉንም ነገር ችላ እሷ እንዳትከፋ ለማስደሰት እየሞከረች ነው። ሰራተኞቹንም እባካችሁ እያለች ነው። እንዴትስ ለሰራተኛ ይሄን ያህል መብት ትሰጫለሽ እያለቻት ነበር። የፍቅር እናትም እንግዲህ ሁሉንም በትዕግስት ለማሳለፍ እየሞከረች ነው። የፍቅር እናት እታለም ስትወጣላት ፍቅርና እናቷ የዴቭ እናት ማውራት ጀምረዋል ማለት ነው። በይስቲ ንገሪኝ የልጄ ሙሽራ ማናት? እንዴት ነው የተዋወቁት? ባለቻ ጊዜ ከዚህ በፊት እንደምታውቂው እዚህ እኛ ጋር ትሰራ ነበር። ልጅቱ የሆነች አዙሪታም ነገር ናት። እናቴንም ዴቭንም የሆን ነገር አስነክታቸዋለች። በዛ ላይ አባቷ ከዚህ በፊት ደጋግሞ ድሯት አልፈልግም ብላ ጥላ የመጣች ናት። ግን ደግሞ ሰውን ማሳመን ትችላለች እያለች ስለ አደይ መጥፎ ነገሩን ሁሉ ለዴቭ እናት ነግራታለች። የዴቭ እናትም እኔ ከዛ ድረስ የመጣሁት ለሰርጉ ሳይሆን ይህንን ስትነግሪኝ እንደዚህ አይነት ሰርግ እንዳይፈጸም ነው። ስለዚህ የቤተሰቤን ክብር የማይመጥን ሰርግ በጭራሽ እንዲሆን አልፈልግም ብላለች። እናም እንግዲህ ይህ ሰርግ መሆን የለበትም፣ እኔ እያለሁ ይጭ ልጅ አያገባም፣ አንቺ እኮ ለእሱ አዝነሽ ነው እያለቻት ነበር። እባክሽ እኔ እንደነገርኩሽ በጭራሽ ለዴቭ እንዳትናገሪብኝ ብላታለች። ዴቭም ሆነ እናቴ ካወቁ ያልቅልኛል፣ እኔ ለሱ ብዬ ነው እንጂ መናገር አልነበረብኝም እያለች ነው። በዚህን ጊዜ ዴቭና ባቡሬ ወደ ቤት እየሄዱ ነው። ዶክተሩ ለዳይመንድ አደይን እንዲያፈቀራትና አደይም አለመውደድ እንደማይቻል ተናግሯል። ፍቅርህን ነግረሃታለሁ ቢለውም ልታገባ እየተዘጋጀች ስለሆነ በዛ ላይ ባላት ህይወት ደስተኛ ናት። ፍቅር ማለት ደግሞ ባፈቀሩት ደስታ መኖር እንጂ ግድ የራስ ማድረግ ብቻ አይደለም እያለ ነው። እና እንግዲህ ዳይመንድም እጅግ በጣም አዝኖለታል። ከዚህ ብቻውን እያስወራው ከነበረው ስሜት እንዲወጣ ዘና እንዲል እያደረገው ነው። ሩታም ዶክተሩን ከርቀት አይታው ዶክተርዬ እያለች ብትሮጥም መኪናውን አስነስቶ እሷን ላለማየት ጥሏት ሂዷል። ሩታም በጣም የተናደደች ትመስላለች። በዚህ ሁኔታ ላይ እንግዲህ ውዝግብግብ ያለ ነገር በአደይ ሰርግ ዋዜማ ላይ ተፈጥሯል ማለት ነው። ባቡሬና ዴቭም ወደ ቤት እየገቡ ሳለ ድንገት የማይጠበቅ ወሬ ሰምተዋል። እኔ እያለሁ በጭራሽ የኔ ልጅ ሰራተኛ አያገባም፣ የቤተሰቡን ክብር የማትመጥን በዛ ላይ ደግሞ እንደዚህ አይነትን ሴት እንዲያገባ አልፈቅድለትም ብላለች። ፍቅርም እባክሽን እንደሆንኩ ለዴቭ እንዳትናገሪብኝ ካወቀ ያልቅልኛል እያለች ሳለ ድንገት ባቡሬና ዴቭ ደርሰዋል። ፍቅርም ተደናግጣ ፈጣ ቀርታለች። የዴቭ እናትም በትኩረት እየተመለከተቻቸው ነው። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ